እጅግ ያሳዝናል ወገኖቼ። ከሊቅ እስከ ደቂቅ እስቲ ከላይ እስከ ታች እስቲ አለ ወይ ዛሬ ከምሁራኑ ዘንድ ሰላም ፍቅር አለ ወይ? ከሃይማኖት አባቶችስ ፍቅር አለ ወይ? ዛሬ በጎጥ በቋንቋ ምክንያት ቤተክርስቲያንን ለመገነጣጠር የተነሱ ሰዎች አሉ አይደል? እኔ እኮ መጽሐፍ ጠቅሼ ከምነግራችሁ በላይ ዘመኑ ራሱ እኮ ይነገራል። ዛሬ በመላው ዓለም ለምትገኙ የክርስትና እምነት ተከታዮች እጅግ አሳዛኝ ዜና አለኝ። ታላቁ የቃለ እግዚአብሔር አርበኛ መምህር ዘላለም ወንድሙ በዛሬው ዕለት የካቲት 28 ቀን ከዚህ ዓለም ድካም አርፈዋል። መምህር ዘላለም ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ባህር ማዶ ሳይሰለቹና ሳይታክቱ ቅዱሱን ወንጌል በታማኝነት ሲያገለግሉ የኖሩ ታላቅ መምህር ነበሩ። የአዲስ አበባ ሀገረ ስብከትም ይህንኑ የሞት ዜና በታላቅ ሐዘን ገልጿል። የወንጌል አርበኛው መምህር ዘላለም ወንድሙ በገነት ያኑርልን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸውም መጽናናትን ይስጥልን። ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። ሞት ረፍት ነው። ስጋችንን ነው የሚገድሉት፣ ነፍሳችንን የት ያገኟታል? ስጋችሁን የሚገድሉትን አትፍሩ ይላል። ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ። ስለዚህ ስጋችንን የሚገድሉትን አትፍሩ፣ ይልቅ አምነን እንሞት። እግዚአብሔር ለሁላችንም ጽናቱን ይስጠን። ሞት ጨለማ ነው። ነገር ግን የሞት ጨለማ አላሸነፈውም። ለምን? እሱ ሕይወት ነውና። አቤቱ ደግሰው አልቋልና አልቋልና ከምድርም ፍቅር ጠፍቷልና ጠፍቷልና እንደ ቸርነት አድነን አድነን በደላችንን አትቁጠር አትቁጠር። የመርካቶ የሰባተኛ የመሳለሚያ የቶታል ልጅ ሆነ በዛ በሚያምረው የቅዱስ አማኑኤል ቤተክርስቲያን ግቢ ውስጥ ተገኝተህ በዛ በሚያምረው አውደ ምሕረት ላይ የነ ዘማሪ ተስፋዬ ዶን፣ የነ ዘማሪ ይልማ ኃይሉን፣ የነ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እንደዚሁም ደግሞ የነ መሪጌታ ፀሐይን መንፈስን የሚያድሱ መዝሙሮችን እየሰማ በዛ በሰርክ ጉባኤው ለረጅም ጊዜ ወር በገባ በ28 የቅዱስ አማኑኤል ዕለት መርሃ ግብር መሪው ይመጣና ከዚህ በመቀጠል የምንወደውና የምናከብረው መምህራችን መምህር ዘላለም ወንድሙ በመካከላችን ስለተገኘ ወደሱ እንሄዳለን በማለት መምህራችንን ይጋብዝልናል። መምህራችንም ወቅታዊ ትምህርቶችን በማስተማር መገሰጽ ያለበትን አካላት በመገሰጽ ለንስሐ የሚያበቁ ትምህርቶችን፣ ድንቅ የሆኑ ስብከቶችን ወደኛ ያቀርብልን ነበረ። ታዲያ በሚወደው ቀን በቅዱስ አማኑኤል ዕለት ይህን ድንቅ የሆነ መምህራችንን አተናል። እግዚአብሔር አምላክ የመምህራችንን ነፍስ በደጋጋ አባቶቻችን ጎን ያሳርፍልን። መልካም ዕለት። ሞት ግን ምን ያህል ጨካኝ ነው ወገኖች! ወንጌል የያዙ ወንጀለኛ በዙበት ወንጌልና እውነት የያዘ ሰው ሲሞት ያማል፣ ያሳዝናል። መምህራችን ወንድማችን ዘላለም ወንድሙን ማጣት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላ ስር ላለ ምዕመን አይደለም ለመላው ሕዝብ የሚያስፈልግ እውነተኛ መምህር ነበር። በእውነት ጆሮ ጭው የሚያርግ ዜና ነው። እንዲህም ብሎ ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት ሞቶ እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ
ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክቡር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው። እሱ እምነቱንም አጽንቶ ሕዝቡንም አጽናንቶ ወንጌልን በሰው ሕይወት ላይ ዘርቶ ወደ መንግሥቱ ሄዷል። ነፍስ በሰላም ተረፈ። የዚህ የዐቢይ ጾም ሦስተኛው ሰንበት ምኵራብ ይባላል። ስያሜው የአባታችን የኢትዮጵያዊው የቅዱስ ያሬድ ነው። በተለይም አባታችን ቅዱስ ያሬድ በዚህ በዐቢይ ጾም ሦስተኛው ሰንበት በጾመ ድጓው ሲዘምር ቦአ ኢየሱስ ምኵራበ አይሁድ ወመሐረ ቃለ ሃይማኖት እያለ በስፋት ዘምሯል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኵራብ ገባ፣ የሃይማኖትንም ቃል አስተማረ እያለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ምኵራብ ተገኝቶ የቃሉን ትምህርት ማስተማሩን የእጁን ታምራት ማሳየቱን ወንጌላውያኑ ከጻፉት እያነሳ በስፋት ዘምሯል። መጻጉዕ ይባላል። መጻጉዕ ማለት በደዌ ዳኛ ባልጋ ቆራኛ የተያዘ ድዊ በሽተኛ ታማሚ ማለት ነው። በተለይም አባታችን ቅዱስ ያሬድ በጾመ ድጓው ሲዘምር ይህንን አንስቶ ስለዘመረ ከዚህ የተነሳ እንደ ቅዱስ ያሬድ ይትበሃል መጻጉዕ ተብሎ ተሰይሟል። ይህ ሰንበትና ሳምንት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን እንዳዳነ፣ ጎባጦችን እንዳቀና፣ ለምጻሞችን እንዳነጻ፣ ዕውራንን እንዳበራ፣ የቆሰሉትን እንደፈወሰ የሚታሰብበት ሳምንትና ሰሞን ነው። ዛሬ የዚህ ሰንበት የመዝሙሩ ርዕስ ራሱ ይህንን ያነሳል። አምላኩሰ ለአዳም ይላል ርዕሱ። አምላኩሰ ለአዳም ለዕረፍት ሰንበተ ገብረ ነው የሚለው። የአዳም አምላኩስ ሰንበትን ለዕረፍት ፈጠረ፣ ሰራ፣ አዘጋጀ ይላል። ብዙ ድውያንን በእጁ ተአምራት አሳርፏል። ብዙ ድውያነ ሥጋን ድውያነ ነፍስንም ደግሞ በቃሉ ትምህርት አሳርፏል። ስለዚህ አሁንም ታመናል፣ የሚያሳርፈን እንፈልጋለን። ድውያንን በደዌ ሥጋ የታመምን አለን፣ በደዌ ነፍስ የታመምን አለንና ማረፍ ስለሚያስፈልገን በሽተኞችን ይጨነቁ፣ ይታመሙ፣ ይሰቃዩ የነበሩትን ሁሉ ያሳረፈ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ያሳርፈን። በግል ሕይወታችን የታመምነውን፣ በማኅበራዊ ሕይወታችን የታመምነውን፣ እንደ ሀገር የታመምነውን ሁሉ አምላካችን ይፈውሰን። አንድ ኃይለ ቃል ላንሳና ይብቃኝ። ከኔ ጋር እንድትሉ ትፈልጋለሁ። እኔ በሉ እስቲ ፈዋሽ እግዚአብሔር ነኝ። በኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ የተመዘገበ ኃይለ ቃል ነው። እኔ ፈዋሽ እግዚአብሔር ነኝ ነው የሚለው። አዎ ከደዌ ሥጋም የሚፈውስ ከደዌ ነፍስም የሚፈውስ ፈዋሻችን፣ አዳኛችን፣ መድኃኒታችን፣ አምላካችን እግዚአብሔር ስለሆነ ዛሬም በልዩ ልዩ ደዌያት ተይዘው አንዳንዶች ከኛ ቤት ወጥተው መልሰው እኛኑ መጻሕፍትን እያጣመሙ እንደገዛ አመለካከታቸው እየተናገሩ ከቤቱ ደግሞ ለማስወጣት የሚፈልጉ ሰዎች አሉ። ማንም እንዳያስታችሁ
ተጠንቀቁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ማንም እንዳያስታችሁ ተጠንቀቁ ነው ያለው። ለምን? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ ብዙዎችንም ያስታሉ። ብዙዎች ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ። ሞልተዋል በየመንደሩ። መንገድ ጠራጊዎች አሉ። የሐሳዊው መሲህ የአውሬው የሐሰተኛው ክርስቶስ ሳይላኩ ተልከናል፣ ሳይማሩ ተምረናል እያሉ መጻሕፍትን እያጣመሙ እየተረጎሙ ትውልዱን ያጠፉ፣ ስተው የሚያስቱ፣ ክደው የሚያስክዱ አሉ። ስለዚህ ከነሱ ለመዳን ለመጠንቀቅ በመጀመሪያ የእግዚአብሔርን ቃል በማወቅ ስር ሰደን ማደግ ስላለብን ተከታታይነት ያለው መሰረታዊ ትምህርት ለማግኘት ለጥያቄዎቻችን ሁሉ መልስ ለማግኘት ነው የዚህ ጉባኤ መሰረታዊ ዓላማ። ይህንን ማስተዋል ያስፈልጋል። አስተውሉ ወገኖቼ። ለምን ነበርኩ የሚሉ ብዙ ሰዎች ስላሉ የዛሬ ነው ያደርገውና ቆራቢ ነበርኩ፣ ዘማሪ ነበርኩ፣ ዘማሪት ነበርኩ፣ ሰባኪ ነበርኩ፣ ዲያቆን ነበርኩ፣ ቄስ መነኩሴ ነበርኩ የሚሉ ሁሉ ተነስተዋል። በጣም አስቸጋሪ ዘመን ነው። ይህንን ማስተዋል ያስፈልጋል። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ ምክንያት ይቀርባል። ለዚህ መልስ ለማግኘት ነው። መጽሐፍ ምን ይላል? አባትህን ጠይቅ ያስታውቅህማል፣ ሽማግሌዎችን ጠይቅ ይነግሩህማል ነው የሚለው ዘዳግም 32 ቁጥር 7 ላይ። ቤተሰቦቻችን ስንቶቻችን ልጆቻችንን በሃይማኖት እየኮተኮትን እናሳድጋለን? በምግባር እየኮተኮትን እያነጽን የምናሳድግ ስንቶች ነን? ምን ይላል መጽሐፍ? ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከርሱ ፈቀቅ አይልም ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 6 ጀምሮ። ልጅን በሚሄድበት መንገድ ምራው። ልጆችን በልጅነት ነው አቅጣጫ መስጠት፣ የሃይማኖት ትምህርት እያስተማሩ ማሳደግ፣ ከወተቱ ጋር አብሮ የእግዚአብሔርን ቃል ወተት መጋት፣ ከውሃው ጋር የሕይወትን ውሃ የእግዚአብሔርን ቃል አብሮ ማጠጣት፣ ከፍትፍቱ ጋር አብሮ የእግዚአብሔርን ቃል ፍትፍት ማጉረስ። አሁን አንዳንድ ቤተሰቦች ልጆቻችንን ቤተ ክርስቲያን አምጥተን ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት እንዲወለዱ አድርገናል። በሜሮን እንዲከብሩ አድርገናል። በአምላክ ቅዱስ ሥጋና ክቡር ደም ማኅተም እንዲታተሙ አድርገናል። ልጆቻችን ቤተ ክርስቲያን ተወለዱ እንጂ ልጆቻችን ቤተ ክርስቲያን አላደጉም፣ ያንዳንዶቻችን ልጆች። ስለዚህ በጥርጥር ውስጥ አሉ፣ በክህደት ውስጥ አሉ፣ በአምልኮተ ጣዖት ውስጥ አሉ። አንዳንዶች በጨለማ ሥራ፣ በኃጢአት ሥራ፣ በሥጋ ሥራ ውስጥ አሉ። የኛው ልጆች የኛው ወንድሞችና እህቶች እንኳን ለሌላው ሊተርፉ ለቤተሰብ፣ ለማህበረሰብ፣ ለወገን፣ ለሀገር ሊጠቅሙ አንዳንዶች ለራሳቸው መሆን አልቻሉም። በጣም አስቸጋሪ ነው። በምግባርም ተበላሽተው በሱስ ውስጥ ያሉ አሉ። በሲጋራው፣ በጫቱ፣ በአሽሽ ሱስ ውስጥ ያሉ አሉ። በዝሙት ውስጥ እጅግ በሚያጸይፍ ነውር በነገር በሆነ ነገር ውስጥ እንኳን ሊሰሩት ሊናገሩት በሚያሳፍር ነገር ውስጥ ያሉ ወገኖች አሉ። የኛው ልጆች እኮ ናቸው። ከየት መጡ መሰላችሁ? አልሰራንም። እንደተወለዱ በቤተ ክርስቲያን በሚገባ ደግሞ ተኮትኩተው ማደግ አለባቸው። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከርሱ ፈቀቅ አይልም። ተጣሞ ያደገ ተክል ላቃና ቢሉት ወይ
ይሰበራል ወይ ላቃና የሚለውን ሰው ይሰብረዋል፣ ይጎዳዋል። ከሁለቱ አያልፍም። ትውልዱም ዛሬ አንዳንዱ ተጣሞ ስላደገ ተሰብሯል። የተሰበረ ትውልድ ነው ያለው። እግዚአብሔር የተሰበረውን ትውልድ መልሶ ይጠግንልን። እንደ ግል እኮ ተሰብረናል። አንዳንዶቻችን እንደ ቤተሰብ የተሰበረ ቤተሰብ አለ። እንደ ማህበረሰብም ተሰብረናል። እንደ ሀገርም ተሰብረናል። መጠገን አለብን። የምንጠግነው በእግዚአብሔር ቃል ነው። በእውነተኛው የሕይወት ቃል ነው። ምንድነው? አዎ ይህን ማስተዋል ያስፈልጋል። በልጆቻቸው የተሰበሩ ወላጆች እኮ አሉ። በልጆቻቸው የሚያዝኑ ይጦሩናል፣ ይቀብሩናል ብለው ተስፋ ሲያደርጉ እስከ መቃብር ድረስ እያለቀሱ ሲወረዱ ወላጆች አሉ። ወልደው ብዙ ተጨንቀው አሳድገው ስለ ስጋ ብቻ ስለ ምድራዊ ነገር ብቻ ይጨነቁ ስለነበረ በመንፈሳዊ ሕይወቱ ዙሪያ ስራ ስላልተሰራ ዛሬ እኮ እየጠፋ ያለው እኮ ከቤቱ እኮ ነው የሚወጣው። ከየት መሰላችሁ? የዛሬን ያርገውና እንዲህ ነበርኩ አይደለም የሚሉት ብዙዎች። አለመዘጋጀት ነው ይሄ። ሁሉ አለ። ቤተ ክርስቲያን ስንዱ ናት፣ የጎደለ ነገር የለም። ያንን በአግባቡ መከታተል የኛ ድርሻ ነው። አሁንም እግዚአብሔር በሰጠን ጊዜ ልንዘጋጅ ያስፈልገናል። ይህንን የሰማችሁ ይሄ መልእክት ሁሉ የሚደርሳችሁ ባላችሁበት ቦታ ሁሉ ላልሰሙት ለቤተሰቦቻችሁ፣ ለሥራ ባልደረቦቻችሁ ሁሉ እያሳሰባችሁ እየተናገራችሁ የዚህ ጉባኤ ተሳታፊ እንድትሆኑ በዚሁ መንገድ እግረ መንገዴን መልእክቱን አስተላልፋለሁ።